ጊዜው የሰርግ ጊዜ ነው። በቤተክርስቲያናችን ሰዎች ሲጋቡ በጣም ከተለመዱ ምርቃቶች አንዱ የአብርሃም የሳራ ያድርግላችሁ የሚለው ምርቃት። አንድ የሌላ ቤተ እምነት መምህር እንዴት የአብርሃም የሳራ ይባላል? አብርሃምና ሳራ በጣም ብዙ የተሰቃዩ በጣም ብዙ መከራ ያዩ ሰዎች ናቸው እንጂ ደስ ብሏቸው የኖሩ ሰዎች አይደሉም። እና ሰው የአብርሃም የሳራ ተብሎ መመረቅ የለበትም ብለው ሲገስጹ ተመለከትኩኝ። እና የኛ አባቶች ለምን የአብርሃም የሳራ ጋብቻ ያድርግላችሁ እንደሚሉ እንድናነሳ እንድናወራ ፈለጉ። እውነት ነው። አብርሃምና ሳራን ስንመለከት ጋብቻቸው አልጋ ባልጋ ነበር። ዓለማቸውን ያዩበት ደስታ ብቻ የሆነበት ጋብቻም አልነበር። አብርሃምና ሳራ ለ90 ዓመታት ያክል ልጆች አሉ። እሷ 90 ዓመት እስኪሞላት እሱ 100 ዓመት እስኪሆኑ ድረስ ልጆች አልወለዱም ነበር። ልጅ አልነበራቸው። በዚህም የተነሳ ከአገልጋዩ ከአጋር እንዲወልድ እስከ መጨቅጨቅ ደርሳ ከአገልጋዩ ወልዷል። ከዛም በኋላ በረሃብ ምክንያት ተሰደዋል። ዘፍጥረት ምዕራፍ 12 ስናነብ ተሰደው ግብጽ ሲገቡ በእሷ ምክንያት እንዳይገሉ ስለፈራ ሚስቴ ናት ማለትን ፈርቶ ባሌ ነው እንዳትዪ ወንድሜ ነው ይብሏት ወንድሜ ነው እህቴ ናት ሲባባሉ የፈርዖኑ የአብርሃምን ሚስት ሲወስድበት ተጽፎ እናገኛለን። ዘፍጥረት 20 ላይም አቤሜሌክ የጌራራ ንጉስ አቤሜሌክ ምን ናት ሲለው እህቴ ናት ብሎት ሲወስዳት እንመለከታለን። በሁለቱም ቦታ ላይ እግዚአብሔር አምላክ በቸርነቱ ጥበቃ አድርጎላቸው ተመልሳለች ሳራ ወደ አብርሃም። ግን አልጋ ባልጋ ነበር ነው። በጣም ብዙ ደክመዋል፣ ብዙ ተሰቃይተዋል፣ ብዙ ዞረዋል፣ ብዙ ችግርን ብዙ መከራን አብረው አሳልፈዋል። ታዲያ ለምንድን ነው የአብርሃም የሳራ ያድርግላችሁ የምንለው ከተባለ ጋብቻ እንደዛ ስለሆነ ጋብቻ ዓለምን ማየት አይደለም። ጋብቻ አልጋ ባልጋ አይደለም። በቤተክርስቲያናችን ትምህርት የጋብቻ ዓላማውም ደስታ አይደለም፣ ቅድስና ነው። ባልና ሚስት በመከራ ውስጥ በፈተና ውስጥ ሁሉ ተጋግዘው አልፈው አንዱ ሌላውን ረድቶ የእግዚአብሔር መንግስት መውረስ መቻላቸውን ትልቁ የጋብቻ ግብ በኦርቶዶክስ ቤተክርስቲያን ማለት ነው። ስለዚህ እንደ አብርሃምና እንደ ሳራ በችግር ውስጥ ሁሉ በመከራ ውስጥ ሁሉ ልጅ በማጣት ውስጥ ሁሉ ሀብት በማጣት ውስጥ ሀብት በማግኘትም ውስጥ በድህነትም በሀብትም ውስጥ ማለት ነው በሚያስፈራ ጊዜ ውስጥ ደስ በሚያሰኝ ጊዜ ውስጥ በሚያስጨንቅ ጊዜ ውስጥ በሚመች ጊዜ ውስጥ ሁሉ አብራችሁ ሁኑ። ከእናንተም አልፎ ደግሞ ለትውልድ የሚተርፍ መልካም ፍሬን መልካም ልጅን ውለዱ ይስሐቅን የመሰለ በኋላ መጨረሻ ላይ ጌታችን የተወለደው ከነዚህ ከይስሐቅ ዘር እንደሆነ ሁላችንም እናውቃለንና ያን የመሰለ ልጅ ውለዱ፣ የሚታዘዝ ልጅ ውለዱ፣ በረከት ያለበት ኑሮ በረከት ያለበት ትዳር እግዚአብሔር አምላክ ይስጣችሁ፣ በችግር ውስጥም በመከራ ውስጥ መዋደድ ቻሉ ማለታቸው አባቶቻችን የአብርሃም የሳራ ያድርግላችሁ ሲሉ እንጂ ጋብቻ አልጋ ባልጋ ነው ብለን ስለማናምን በቃ ምንም ችግር የሌለበት ምንም ፈተና የሌለበት ምንም የማትፈተኑበት እንደው ደስ ብሏችሁ የምትኖሩበት በተድላ የምትኖሩበትን ህይወት ይስጣችሁ ማለታቸው አለ። ምክንያቱም የጋብቻ ዓላማው ደስታ ሳይሆን ቅድስና ስለሆነ ማለት ነው። ቅድስናን የምታገኙበትን ከእግዚአብሔር ጋር የምትገናኙበትን አንዳችሁ ሌላችሁን የምትደግፉበትን ቅዱስ የሆነ ጋብቻ እግዚአብሔር አምላክ ይስጣችሁ ሲሉ ነው አባቶቻችን የአብርሃምና የሳራ ጋብቻ ያድርግላችሁ ብለው የሚመርቁት ማለት ነውና እግዚአብሔር አምላክ እየተጋቡ ላሉ ወንድሙና እህቶቻችን ሁሉ በእግዚአብሔር ደጅ ለመጡት ሁሉ የአብርሃምና የሳራን ጋብቻ እንዲሰጣቸው ቅዱስ ፈቃዱ ይሁንልን። የልቦናችንን ደጅ በቸርነቱ